የራሳችሁንና ጠላቶቻችሁን የምታንበረክኩበትን የሁሉ የሆነ ዝግጅትን ተዘጋጁ ይለናል አላህ። እጃችሁን አጣምራችሁ ተቀመጡ አይደለም። በትምህርቱ በቴክኖሎጂው በሌላው ማለት ነው መግባት አለብን። ግን እነሱ ያላቸው ሊኖረን ማለት ነው ግድ አይለንም። ሊኖረን ቢገባው ለማውል እስላም ቅድም እንደጠቀስኩላችሁ እኛ ትክክለኛ ሙእመን መሆን ሙስሊሙ ማለት ነው ኡማ ሰፍ አንድ መሆን የመሪዎች መሪ ሙስሊሙን የሚመሩ ማለት ነው መሪዎች አላህን የሚፈሩ ትክክለኛ ሙእመናን መሆን ከዛ በኋላ በአራተኛ አስባቦችን ማሟላት ከዛው ለበፊት ደግሞ አላህን ከምንም በላይ ማለት ነው ተወኩል አድርጎ መያዝ። ይሄ ካለን እነሱ ያላቸውን እንኳን ባይኖረን ኢንሻአላህ ተዓላ በላይ መሆን እንችላለን። ሰሃቦች እኮ ሮም ወይንም ፐርሺያዎችን ማለት ነው ሲዋጉ ፐርሺያዎች ወይንም ሮሞች ያላቸውን ነገር ሁላ ኖሯቸው አይደለም። ኖሯቸው ነው እንዴ? ኖሯቸው والله አይደለም። ከአላህ ጋር ያላቸውን ግንኙነት አጠናከሩ። አላህም ማለት ነው በሱና በነሱ መካከል ያለውን ነገር ሲያይ ለሁሉ ነገር አበቃች። የኛ ችግሩ ዛሬ በእኛና በፈጣራችን አላህ Subhanahu Wa Ta'ala መካከል ያለው ነገር ደፍርሷል፣ ተበላሽቷል። መጥራት አለብን። ሁላችንም ጋር ችግር አለ። ማንንም ማንከስስ ማንንም ላጣትም ማለና አንቀስ። ራስህን ጠይቅ። እኔ ትላንት ማለት የነበረኝ ኢማን ዛሬ አለው? ትላንት ስጸየፍ የነበረው ማለት ነው ማዕሲያ ወንጀል ዛሬ የዛሬ አመትና የዛሬ 2 አመት እንደምጸየፈው ልቦናዬ ዛሬ በዛ አይነት ኢማን ትጸየፋለች ወይ? ትላንት አላህን እንደምፈራው ፈራዋለሁ ወይ? ትላንት የነበረኝ ግንኙነት ዛሬ አለው ወይ? ዛሬ እኮ በብዙ ነገር ማለት ነው ተበላሽተናል አይደል? እስላማዊ ወንድማማችነት የጠፋበት እስላማዊ ወንድማማችነቱ ትያኒ ማለት ነው ተትቶ በጥቅም የተያያዝንበት እስላማዊ እህትማማችነት የቀረበት በመተዋወቅ ብቻ የምንተባበርበት የኔ ዘር ማለት ነው ይበልጣል ያንተ ዘር ማለት አናሳን የተባባልንበት የኔ ቋንቋ ካንተ ቋንቋ ይበልጣል የተባባልንበት ያለው ማለት ነው ያሌለውን ያቀበት አማና የጠፋበት ትልቁ ለትንሹ ረህመት ያጣበት ትንሹ ማለት ነው ለትልቁ ክብር ያጣበት ረሂም የተቆራረጠበት ወንድምና ማለት ነው እህት ጀርባ የተሰጣጠበት ያለንበት አህዋልም ብንቆጥረው ማለት ነው አንጨርስ። ስለዚህ ኸዋኒ ችግሩ እያንዳንዳችን ጋር ያለው እያንዳንዳችን ጋር ወላሂ ሁላችንም ችግር አለ። ወላሂ እያንዳንዳችን እኔ ለምሳሌ እዚህ ጋር ስታዩ ማሻአላህ ተባረከ ሁላችንም አላህ ባይሰተረን كما قال الشاعر لو علموا قبيح صريرتي لأبى السلام علي من يلقاني الله بوسطي مال النجيم ميدون كمات لسوش مال النو كلصنا عوضتو بياساي نورو من قل ياقني سوش ولا انكوان سلام ليلوني عدم بششوي نورو الله سترونه ሁላችን እዚህ ጋር ምን ታገረው الله سترونه ሁላችንም ጋር ችግር አለ። ሼክ በሉት ዳዒ በሉት ሙስሊም በሉት ነጋዴ በሉት ተማሪ በሉት ዶክተር በሉት ኢንጂነር በሉት ሁሉም ጋር በእያንዳንዳችን እንደየደረጃችን ሁላችንም ጋር ችግር አለ። ያንን ችግር ነው ማለት ነው መጀመሪያ ፊክስ ማድረግ ያለብን። ከዛ ኢንሻአላህ ተዓላ መስል እኔ ወደ ወንድሜ እጄን ከመቀሰሬ በፊት እህት ወደ እህቷ እጇን ጣቷን ከመቀሰሯ በፊት ያ የሚቀሰረው ማለት ነው ጣት ወደ ራስ ተቀስሮ ራስን መጠየቅ። እኔ ጋር ያለው ችግር ምንድነው? በኢማኔ እንዴት ነኝ? አላህን እፈራዋለሁ ወይ? ድሮ እንደምገዛው እገዛዋለሁ ወይ? አላህ በሚፈልገው መልኩ ታዝዣው አላህ በሚፈልግ ያኒ ከከለከለው መልኩ ማለት ነው ከለከላለሁ ወይ? አላህ ሐራም ካደረገው ነገር ማለት ነው ከለከላለሁ ወይ? ዛሬ ሙስሊሞች እኮ ማለት ነው ሳይፈሩ
الله سبحانه وتعالى حرام ያደረገው በተለይ ውጭ ዓለም ምንኖር ሰዎች الله حرام ያደረገው ነገር የተለያዩ ደካማ ፈትዋዎችን በመስማት حرام የሆነ ነገር ምን በላበት ዘመን ላይ ደርሰናል አይደል ሪባ በሪባ የተጨማለቅንበት ዘመን ላይ አይደል ፋኒ በብዙ ነገር አላህን አስመልጥ ለዛም እኮ ነው አላህ Subhanahu Wa Ta'ala እያንዳንዱ እናንተ በምትሰሩት ነገር والله ተከታታይ ቢዛችሁ ኖሮ ማናችሁም ማለት ነው በዚች ምድር ላይ ባልተራመዳችሁ ይላል እያንዳንዱ እናንተ በምትሰሩት ነገር እኔ ማለት እየተከታተልኩ ቢዛችሁ ኖሮ والله በምድር ላይ ማንንም ባልተራመደ ይላል لكن اني رحمتي صفي سلكون نعم والله رحمته واسعة كان تاقاشنا الله سبحانه ሁላችንም አመፀናል ሁላችንም والله አመፀናል ሁላችንም ጋር ችግር ስለዚህ ነስር ብለን ከመጫዋችን በፊት አላህ እንዲያመጣልን እንወዳለን ያንንም እናፍቀውን ማለት ነው ስንከምነስረነ ከማየታችንን በፊት አላህ ሁላችንንም አይወሰደን ግን መናፍቅ ብቻ ሳይሆን የነስር አጋዥም አላህ አድርገን ትፈልጉ ትፈራላችሁ በስ አብሽሩኒ ተናጋሪው ነኝ ነገም መሄደው እናንተ አይደላችሁ አትፍሩ ማለት እኔ አይደለም ማለት የነስሩ አጋዥ መሆን አትፈልጉ يقول ربنا جل وعلا إن تنصروا الله ينصركم ويثبت أقدامكم أنا هذا اللون يالله اللهم لن يرداتشو تندوم الله يرداتشو كمردات مالفو الله ما لنو ሁለት እግራችሁንም በዲኑ ላይ ያጸናዋል ይላል አላህ ልናግዝበት የምንችለው መንገድ ብዙ ነው ነገር ግን ይሄን ሲል አላህ ራሱ ደካማው ነው እኛም ማገዝ አጥቶት የኛን እገዛ ፈልጎ ሳይሆን እኔ እንዳግዛችሁ የምትፈልጉ ከሆነ እናንተ ማለት ነው የመታገዝ አካል ሆናችሁ ቅረቡ ይያለን ነው እኛንን ሆነ ስላልቀረብን ነው ነስሩም ያልመጣ እንጂ والله اخواني الله በሚፈልገው መልኩ ብንታዘዘው الله በሚፈልገው መልኩ ማለት ነው ብንጓዝ الله በቁርአኑ እንዳለው وأن لو استقاموا على الطريقة لأسقيناهم ماء غدقا إلى الله እኛን ዳሰስናቸው በዛ መልኩ ቢታዘዙን እኛን በከለከልናቸው ነገር በዛ ያክል ማለት ነው ቢከለከሉ لأسقيناهم ماء غدقا ከሰማይ ማለት ነው ዝናብን በማውረድ ለሁሉ ነገር የሚሆናቸውን መልካምና ጣፋጭ ሆነን ውሃን እንረዝቃቸዋለን እንለግሳቸዋለን ሰላሙን እናበዛላቸዋለን ርስቁን እናሰፋላቸዋለን ሰላሙን እናወርዳላቸዋለን ይል ነበር መች وأن لو استقاموا እንደ ታዘዙት ቢታዘዙ ለዚህ اخواني ችግሩ እያንዳንዳችን ጋር ነው ስለዚህ ሁላችንም ራሳችንን እናርም ከአላህ ጋር ያለንን አላቃ እናስተካክለው የጠነያን የጠፍያን በውስጣችን ያነሰውን ኢማናችንን መልሶ እንዲያብብ ማለት ነው አላህን እንጠይቀው እስላማዊ ወንድማማችንን እናጠናክር እስላማዊ እህትማማችንን እናጠናክር ዛሬ አንዱ ካንዱ ጎን የሚቆመው ለምን እንደሆነ ሁላችንም እናውቃለን የሙስሊም ወንድም ከመስጂድ ሲጠፋ ለምን እንደጠፋ ማንጠያየቅበት ዘመን ላይ ደርሰናል ችግራችን ብዙ ነው
ስለዚህ ሁሉንም መዳሰስ አንችልም። ስለዚህ አላህ Subhanahu Wa Ta'ala ነስር ሊመጣ የሚችለው እኛ ወደ ራሳችን ተመልሰን እንዲህ መንቀስረው ጣት ወደ ራሳችን ሲቀሰርና ራሳችንን ጠይቀን ስናስተካክልና ወደ አላህ Subhanahu Wa Ta'ala መንገድ ስንመለስ የነዛ በግፍ የሚበሚያን ማለት ነው የሚያልፈውን የህፃናትንም ህይወት መታገት እንችላለን። በግፍ ማለት ነው የሚፈሰውን የመልካም ባሮችንም ደም መታገያን ማለት ነው መከላከል እንችላለን። በበደል ማለት ነው እየተደረገ ያለውንም ማለት ነው ችግርን መቋቋም እንችላለን። ለዚህ ሁላ መከራ እዛም የሚኖሩ ብቻ ሳይሆን ሳይሆን እያንዳንዱ የትኛውም ዓለም ላይ የሚኖሩ ሙስሊሞች ችግር ነው። የአንድ ሰው ችግር ብቻ አድርገናል። እዛ ችግር ሲኖር እኔ ጋር የለም አንበል፣ የኔ ችግርም ተጨምሮ ነው ኡማው ለዚህ ደረጃ የሚያበቃ። በነቢዩላህ ሙሳ ዘመን የተከሰተውን ታውቃላችሁ አይደል? ለ40 ዓመት ሐዲስ ኢማም ቡኻሪ ለ40 ዓመት ዝናብ አጥተው ከዛ በኋላ ማለት ነው ነቢዩላህ ሙሳ ዝናብ ጠይቀው ለምን እንደተከለከሉም አላህ አብራርቶላቸው ያም ሰው ይሄንን ሲሰማ ተወብቶ በኋላም ዝናብ እንዳገኙ አይደለም። ለ40 ዓመት ማለት ነው አላህ Subhanahu Wa Ta'ala ዝናብ የከለከላቸው አንድ ሰው በሚሰራው ወንጀል፣ አንድ ሰው በሚሰራው ወንጀል። ታዲያ ዛሬ አልያኒ ወጣቱን ክፍል ዛሬ ምን አይነት አህዋል ላይ እንዳለ ማየት ይቻላል። ስለዚህ ኢኽዋኒ አሁንም በሚመጣው ዘመን የከፋ የሆነ ዘመን ግን ከከፋ ዘመን በኋላ ለሙስሊሞች ራህ የሚያደርጉበት ተስፋን የሚመለመልምበት የበላይ ሆኖ ማለት ነው ራሳቸውን የማያዩበት ዘመን አይመጣም ማለት አይደለም። ችግር ሲኖር ከችግርም በኋላ ማለት ነው ኢንሻአላህ ተዓላ መልካም አለ። እዛም ነው ነብዩ አለይሂ ሰላቱ ወሰላም الزبير بن عدي لأنس بن مالك رضي الله عنه متن حجاج بن يوسف الثقفي የሚያደርስብንን ችግር ተናገረን ይላል። حجاج بن يوسف الثقفي ታውቁታላችሁ። ሙስሊም ከመሆኑ ጋር የብዙ ሙስሊሞችን ደም ያፈሰሰ ነው። ሰፋኩ ደም ታሪኩ ሲነሳ የሚታወቀው ደምን በማፍሰስ እንደዛውም ሁላ ግን ኢባዳ ይሰራል። ሱብሃንአላህ በተለይ ለቁርአን ያለው ፍቅር ገደብ የለሽ እና እነ ሰዒድ ኢብኑ ጁበይር ትልቁ ማለት ነው ታቢዒ በሱ እጅ ነው የተገደለው። إن لا ما يهنم بدل ساعة ومتو لأنس بن مالك رضي الله عنه متو تناقروا أباك حجاج بن يوسف الثقفي من إياد الرقن دون إيايان سقوقاو بستوال بكراو بستوال أباك عند بلنا أنس بن مالك رضي الله عنه من الرجل اصبروا لا يأتي زمان إلا والذي يأتي بعده شر منه حتى تلقوا ربكم فسمعته من نبيكم صلى الله عليه وسلم. هاجس كذبوا على يمتع الزمن مال النو كذي كفا يالهون بكر الله الموتاجس كتجناي مدرس ይሄንን ደሞ ከራስ ያልኩሳው ከነብዩ የሰማውት ነው። ግን ከዛ በኋላ ማለት ነው ሙስሊሞች ነስር አግኝተዋል አይደል? ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ከነሱ በኋላ የመጣ ነው። በየዘመኑ ማለት ነው ችግር ይመጣል። ከችግር በኋላ ሙስሊሞች ጠንክረው ወደ አላህ ሱብሓነሁ ወተዓላ ሲመለሱ ደግሞ የበላይ ይሆናል። ስለዚህ ኢንሻአላህ ተዓላ ኢኽዋኒ ተለይ ተስፋ ቶሎ ለምን والله የሚገርማችሁ አንዳንድ ሰዎች የሆነ የተስፋ የመቁረጥ ተስፋ ያኒ ሱብሓነሁ ወተዓላ ይነበብበት። እኛ ተስፋ መቁረጥ የለብንም ሙስሊሞች።
እንደፈለጉ ቢፈናጩ እንደፈለጉ ቢሆኑ የፈለጉት ሀብት ቢኖራቸው እንዳሻቸው ማለት ዓለም ላይ ቢሆኑም يقول ربي جل وعلا لنبي محمد صلى الله عليه وسلم ولا يغرنك تقلب الذين كفروا في البلاد محمد እንዳሻቸው እንደፈለጉ ያሻቸው ቢሆኑ እንዳሻቸው የፈለጉበት ቦታ ማለት ነው ባሻቸው ሰዓት ተነስተው ቢሄዱ እንዳሻቸው ማለት ነው ቢሆኑ ይሄ ማለት ነው አንተን ሊያታልል አይገባም እና ይሄ ሁላ ከኔ ማለት ነው ዘንድ በጣም ትንሽ ናት ይላል ተስፋ ከመቁረጣችን በፊት ወደ አላህ Subhanahu Wa Ta'ala ተመልሰን ራሳችንን ማስተካከል ድክመታችንን ማለት ነው የቱ ጋር እንደሆነ ፈትሸን ለድክመታችን በቁርአንና ሐዲስ ማለት ነው መድኃኒትን በመፈለግ ራሳችንን ማከም ወንዶች እኛ ወንዶች በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ማንኖር ከሆነ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ መመለስ እህቶች ከነብዩ ማለት ነው ከቁርአንና ከሐዲስ አስተምሮ የራቀ ሆኖ ካለ ወደ ቁርአንና ወደ ሐዲስ መመለስ የአላህ Subhanahu Wa Ta'ala ሂጃብን በትክክል መልበስ ባሎቻቸውን አላህ በሚፈልገው መንገድ ማለት ነው ማክበር ያለንበት ሀገር ማለት ነው መብታችን የሚከበርበት ሀገር ነው ብለን እንደፈለግን አለመሆን ይህንን ስል ወንዶችን አካትትም ማለት አይደለም ፋኒ ችግራችን ካነሳ ነው ብስ ስለዚህ ችግር ብቻ ቆጠርካት በሉኝ ዛሬ ለምናየው ነገር የሙስሊሞች ጥያቄ ለምንድነው ነስር ያልመጣው ለምንድነው አላህ ዝም ሚለን ለምንድነው እንዲህ ሆነ ነው ለሚለው መልስ ለመስጠት እንጂ ኢንሻአላሁ ተዓላ ወላሂ ዛሬም ነገም ተስፋችን በአላህ ላይ የለመለመ አላህ ማለት ነው በአላህ መንገድ የሚሄዱ ሰዎችን ሁላ ቃል ገብቶላቸዋል አብሽሩ ኢንሻአላሁ ተዓላ የሚሞቱ ማለት ነው ህፃናት የሚሞቱ ማለት ነው ሴቶች የሚሞቱ ማለት ነው አዛውንቶች የሚሞቱ ማለት ነው መልካም የሆኑ ወደ አላህ የተቃረቡ ባሮች ሁላ ደማቸው በከንቱ ማለት ነው አይቀርም ኢንሻአላህ الله يكفلዋል ኢንሻአላህ ተዓላ አላህ እድሜና ጤና ይሰጠን እንደሆን ምናይበት ጊዜ ቅርብ ሊሆን ይችላል አላህ ለዛ ፍቃደኛንም ለዛም ይዘጋጁ ሰዎች አላህ ያድርግ የትም ቦታ ብትሆኑ ወላሂ በዲናችሁ አንገታችሁን ቀና አድርጋችሁ ከመኖር ምንም ማለት ነው ወላሂ ተስፋ ሊያስቆርጣችሁ አይገባም ኢንሻአላህ ለዱንያ ብቻ ሳይሆን ለአኺራችንም ጠንክረን እንስ ብዙ ወንድሞቻችን ከመስጊድ የራቁ አሉ እኛ ለብቻችን ወደ መስጊድ መተን እነሱ ማለት ነው መቶ ሳይሆን የቤት ስራችን ብዙ ያንንም የቤት ስራ ልንሰራ ግድ ይላል አላህ Subhanahu Wa Ta'ala እስላማዊ ወንድማማችነትን ከሚያጠናክሩ አላህ ያድርገን እስላማዊ ወንድማማችንን ማለት ነው የሚያጠናክሩ አላህ እህቶቻችንን አላህ ያድርጋቸው አላህ ማለት ነው መሪዎችን ሁሉ ጠንካራ ያድርጋቸው የተበታተነውን የሙስሊሞችን ኃይል ሁሉ አላህ Subhanahu Wa Ta'ala ያሰባስብ በገፍ ቀሌት ማለት ነው የጠላት ቦምብ ሚዛን የሚዘንብባቸውን ወንድም እህቶቻችን አላህ Subhanahu Wa Ta'ala ይነስራቸው አላህ ማለት ነው ተቀደሰው ሶስተኛ ማለት ነው ምድሩን ቤተል አቅሳንም አላህ ማለት ነው ከነዛ በዳዎች እጅ አላህ ነፃ ያድርግ አላህ ለተበደሉትም ማለት ነው ነፃነትና መብታቸውን አላህ ይመልስላቸው አላህ Subhanahu Wa Ta'ala የደም ተፍሰውን ደም ሁላ አላህ ማለት ነው በከንቱ የሚያየው አላህ ያድርግ አላህ Subhanahu Wa Ta'ala ሁላችንን ወደ ራሳችንን ተመልሰን ራሳችንን እንፈትሽ አላህ Subhanahu Wa Ta'ala ያድርግ ችግራችንን ቀርፈን ወደ አላህ Subhanahu Wa Ta'ala በንጹህ መዝገብ አዲስ በሆነ ምዕራፍ ወደ አላህ ተመልሰን ነስረን የምንፈልግ ሰዎች አላህ ያድርገን እና ኢኽዋኒ አብሽሩ ኢንሻአላህ ተዓላ በመጨረሻ
ለሁላችሁም አደራምለው ቅድም እንዳነሳውት የተለያየ የተበላሸ ማለት ነው አቂዳን ይዞ ወደ አላህ Subhanahu Wa Ta'ala በመምጣት ነስር መፈለግ ነስርን አመጣ። አላህ ከኛ የሚፈልገው ትክክለኛውን የቁርአንንና የነቢዩን ሰለላሁ ዐለይሂ ወሰለም አስተምሮን በተለይ ተውሂድ التوحيد والله توحيدን እንማር። ብዙዎቻችን የተውሂድን ትምህርት ማለት ነው ረቀነዋል። ተውሂዳችንን ምን እንደሚያበላሸውና ምን እንደሚያጎድፈው ማለት ነው ምን እንደሚያደፈርሰው እያወቅን አይደለም። ተውሂድን እንማር። የሁሉ ነገር ቁልፍ የነስሩም የክብሩም የዒዛው የሁሉም ነገር ማለት ነው ቁልፎ ንጹህ የሆነ ተውሂድ ነው። ለዛም ነው ሼክ الإسلام ابن تيمية رحمة الله عليه من ይላሉ كلما قوي التوحيد في قلب العبد قوي إيمانه وطمأنينته وتوكله ويقينه إيمان ማለት ነው በባሪያው ቀልብ በተነከረው ያከል ኢማኑም ይጠነክራል፣ መረጋጋቱም ይጠነክራል፣ በአላህ ላይ መደገፉም ይጠነክራል፣ በአላህ ላይ ያለው የቂንም ማለት ነው ይጠነክራል። ስለዚህ ለሁሉም ነገር መንስኤው التوحيد ወደ አላህ Subhanahu Wa Ta'ala ተውሂድ ወደ አላህ ሸሪዓ መመለስ። ሌላው ደግሞ ሸሪዓችንን እንማር፣ ዲናችንን እንወቅ። درس በሚኖርበት ሰዓት ጊዜ በመስጠት መተን ማለት ነው درس እንማር። ዝግጁ ናችሁ? ዲን እንማር። አብሽሩ። ሌላው ብዙ ጊዜ ሊኖረን ይችላል ኢንሻአላህ ተዓላ። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين. الله سبحانه وتعالى ለሁላችንም ይቅር ይበለን። በተናገርነው ምን ሰራበት አላህ ያድርገን። الله سبحانه وتعالى فتنة በመዛበት ዘመን ላይ በዲኑ ላይ ምን ጸና ሰዎች አላህ ያድርገን። ከዚህ ዱንያ በሚወስደን ሰዓት በሸሃዳ ላይ አላህ Subhanahu Wa Ta'ala ይወሰደን። እስካለን ድረስ በእስልምና ጥላ ስር ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን። እህቶቻችሁን ወንድሞቻችሁን በየትኛውም ዓለም ላይ ግፍ የሚደርስባቸው ሀገራችንን ይሁን ከሀገራችን ውጪ በየትኛውም ዓለም ለሚደርሰው ቢያንስ ቢያቀት ዱዓ ማድረግ ማለት ነው አንሰላች። አላህ ርዝቅ ስጠን ብለን አላህን እንደምንማጸነው የራሳችንን ሐጃ ተንገብግበን እንደምንጠይቀው ሁላ የሙስሊሞች ጉዳይንም ማለት ነው ተንገብግበን ዱዓ ልናደርግለት በዚህ እንኳን ማለት ነው ያለብንን አደራ ልንወጣ ግድ ይለናል። ሁሉም የራሱ ሐጃን ሲጠይቅ በዛው ጨምሮ ደግሞ የሙስሊሞችንም ሐጃ ይጠይቅ ኢንሻአላህ ተዓላ። ወቢላሂ ተውፊቅ። ጥያቄ ያላችሁ